ስለዚህ አሁን ጥያቄው ምንድነው የሚሆነው? ካን አይ ሉዝ ማይ ሳልቬሽን የሚለው ማለት ነው። ደህንነቴን ላጣ እችላለሁ የሚል ትልቅ ጥያቄ አለ ማለት ነው። መንፈስ ቅዱስ ተካፋዮች የሚለው ቃል መንፈስ ቅዱስን መቀበል ማለት አይደለም። ቤዚክሊ መንፈስ ቅዱስ የሚገኘውን በረከት ማግኘት መቻልን የሚያመለክት ቃል ነው። አርመኒያንን እዚህ ጋር አንድ ጥያቄ መጠየቅ እኔ እፈልጋለሁ። ደህንነታችንን ልናጣ እናስባለን ብለው የሚያስቡ ከሆነና ይሄም የዕብራውያን መጽሐፍ ምዕራፍ 6 ላይ ያለው ሰው ደህንነቱን ሊያጣ ይችላል ይላል ብለው ካመኑ ለእነዚህ ሰዎች እኮ እንደገና የንስሐ ዕድል የለም እያለ ነው አይደል? የለም ቻንስ የላቸውም እያለ። ታዲያ አንድ ሰው ክርስቲያን ሆኖ ወደ እስልምና ከሄደ በኋላ ለምንድን ነው ለዛ ሰው ወንጌል የሚሰብኩት? ወይም የክርስትናን ሕይወት ከጀመረ በኋላ አንድ ሰው ባክ ካደረገ በኋላ ለምንድን ነው የንስሐ ጥሪ የሚያቀርቡት? ይሄን ክፍል ላይ ተመስርተው ሰው ደህንነቱን ሊያጣ ይችላል ብለው የሚያምኑ ከሆነ አት ዘ ሴም ታይም ክርስቶስን አምኖ ለካደው ሰው ወይም ደግሞ ወደ ዓለም ለተመለሰው ሰው ወንጌል ሊሰብኩ አይገባም ማለት ነው። ወይም ደግሞ የንስሐ ጥሪ ሊያቀርቡ አይገባም። አንድ ነገር እርግጠኛ ሆኑ፣ ምንም እንኳን በመንፈሳዊ ሕይወታችሁ ባታርጉ፣ በመንፈሳዊ ሕይወታችሁ ባትበስሉም ደህንነታችሁን በተመለከተ ግን እርግጠኛ ሆኑ፣ እንደ እስራኤል ሕዝብ አጠፉም እያለ እዚህ የዕብራውያን መጽሐፍ ምዕራፍ 6 ከቁጥር 4 እስከ 6 ባለው ላይ ተመስርተን ደህንነታችንን ልናጣ እንችላለን ማለት በአሮጌው ኪዳንና በአዲሱ ኪዳን መካከል ምንም ልዩነት የለም ማለት ነው። በኢየሱስ ክርስቶስና ብሉይ ኪዳን ላይ ባሉ የእምነት አባቶች መካከል ምንም ልዩነት የለም እያለ ከቁጥር 4 ጀምሮ እንደዚህ ይላል። አንድ ጊዜ ብርሃን የበራላቸውን ሰማያዊውንም ስጦታ የቀመሱትን ከመንፈስ ቅዱስ ተካፋዮች የሆኑትን መልካሙን የእግዚአብሔርን ቃልና የሚመጣውን ዓለም ኃይል የቀመሱትን በኋላ ግን የካዱትን እንደገና ወደ ንስሐ መመለስ አይቻልም። ምክንያቱም እነርሱ ለገዛ ጥፋታቸው የእግዚአብሔርን ልጅ እንደገና ይሰቅሉታል፣ ያዋርዱትማል። ዘውትር በእርሷ ላይ የሚወርደውን ዝናብ የምትጠጣና ለሚያርሷትም ፍሬ የምትሰጥ መሬት ከእግዚአብሔር በረከትን ትቀበላለች። ነገር ግን እሾህና አሜኬላ የምታበቅል መሬት ዋጋ ቢስ ትሆናለች፣ መረገሚያዋም ተቃርቧል፣ መጨረሻዋም በእሳት መቃጠል ነው ይላል። እንጸልያለን። እግዚአብሔር ሆይ እናመሰግንሃለን፣ ለእኛ እጅግ መልካም ቸር ስለሆንክ። የእኛ የኃጢአታችን ብዛት ወደ ቤትህ እንዳንመጣ አልከለከለንም። የአንተ ጸጋ እጅግ ብዙ ስለሆነ ከኛ ኃጢአት በላይ የአንተ ምሕረት እጅግ ብዙ ስለሆነ በምሕረትህ ስር ተጠልለን በዚህ ቅዱስ ቃልህን ለመከፋፈል ስላለን እጅግ አድርገን እናመሰግንሃለን። እንደገናም ደግሞ በአንተ ፊት በመቅረብ ምሕረትና ጸጋን ለመቀበል በዚህ ያለን፣ ስለዚህም እጅግ አድርገን እናመሰግንሃለን። ቅዱስ ቃልህን ደግሞ ከፍተናል። ይህንን ቅዱስ ቃልህን ደግሞ በሚገባ መናገር እንድችል በጥንቃቄ መናገር እንድችል እንድትረዳኝ፣ የሚሰሙትም ደግሞ በማስተዋል መስማት ይችሉ ዘንድ ጸጋህን እንድታበዛላቸው እለምንሃለሁ። ደግሞ አምላካችን ሆይ በዚህ ክፍል ውስጥ ልታስተላልፍ የፈለግከውን መልእክት በትክክል ማግኘት እንድንችል እንድትረዳን እንድታግዘን እለምንሃለሁ። ሁሉን በክርስቶስ ኢየሱስ በኩል ለምን፣ አሜን። ዛሬ የምናየው ቴክስት ዲፊከልት ፓሴጅ ተብሎ የሚጠራ ነው። ይሄ ቴክስት ለመፍታት እጅግ አስቸጋሪ ከሆኑ የመጽሐፍ ቅዱስ ምንባቦች መካከል አንዱ ይሄ ነው እና ለምንድን ነው ግን ለመፍታት ይሄን ያህል አስቸጋሪ የሆነው ካልን ከበስተጀርባው ሁለት ትልልቅ ስነ መለኮታዊ እውነታዎች አሉ። በተለይም በካልቪኒስትና በአርሜኒያን ተብሎ በሚጠሩ ወገኖች መካከል ያለ ልዩነት ማለት ነው። አርሜኒያኖች አንድ ሰው በክርስቶስ ኢየሱስ ካመነ በኋላ ድነቱን ያጣል ብለው ያስባሉ። ከዛ ደግሞ ካልቪኒስቶች ደግሞ አንድ ሰው በክርስቶስ ኢየሱስ ካመነ በኋላ ድነቱን የሰጠው እግዚአብሔር ስለሆነ እስከ ፍጻሜ የሚያዘልቀውም እርሱ ነው ብለው ይላሉ፣ ወይም ደግሞ ብለን እንላለን። ስለዚህ አሁን ጥያቄው ምንድነው የሚሆነው? ካን አይ ሉዝ ማይ ሳልቬሽን የሚለው ማለት ነው። ደህንነቴን ላጣ እችላለሁ የሚል ትልቅ ጥያቄ አለ ማለት ነው። ደህንነታችንን ልናጣ እንችላለን የሚሉ ሰዎች የሚያቀርቡት አርጊመንት አለ በዚህ ቴክስት ላይ። ሌሎች ቴክስቶችን ለማየት አንሞክርም፣ ግን እዚህ ቴክስት ላይ የሚያቀርቡት ሙግት ምንድን ነው? 5 ነገሮች ተጠቅሰዋል። አንድ ጊዜ ብርሃን የበራላቸው ሰማያዊ ስጦታ የቀመሱት ከመንፈስ ቅዱስ ተካፋይ የሆኑት መልካሙን የእግዚአብሔር ቃልና የሚመጣውን ዓለም ኃይል የቀመሱት የሚላቸው እኛ 5 ነገሮች አማኞች ብቻ የሚለማመዷቸው ነገር በመሆናቸው ምክንያት አንድ ሰው ካመነ በኋላ ወደ ኋላ ቢያፈገፍግ ደህንነቱን ያጣል የሚል ሙግት ያቀርባሉ። ለምንድን ነው ይህንን ሙግት የሚያቀርቡት? እኚህ ልምምዶች የአማኞች ብቻ ስለሆኑ ብለው ሙግት ያቀርባሉ። ይሁን እንጂ አማኞች ደህንነታቸውን ሊያጡ ይችላሉ ሲሉ ሁሉም ተመሳሳይ የሆነ ነገር አይሉ። ያው ድምዳሜያቸው ተመሳሳይ ቢሆንም ግን ሰው ደህንነቱን ሊያጣ ይችላል ብለው ሲሉ የሚሉበት መንገድ የተለያየ ነው። ለምሳሌ አንዳንዶች ሰው ደህንነቱን ሊያጣ ይችላሉ ብለው ሲያስቡ
በክርስቶስ ኢየሱስ ካመነ በኋላ አንድ ሰው የጽድቅን ሕይወት እየኖረ በስተመጨረሻ ኃጢአት ሰርቶ ቢሞት ሲኦል ነው ገሃነም ነው የሚገባው ብለው ይላሉ። ስለዚህ ደህንነታችንን ልናጣ እንችላለን ሲሉ በዚህ መንገድ የሚሉ አሉ። አይ ሌሎቹ ደግሞ ኖ በክርስቶስ ኢየሱስ አምነን ብንደክም እንኳን የክርስቶስ ጥብቅና የክርስቶስ ምልጃ ስላለን የክርስቶስ ምልጃ ያግዘናል። ነገር ግን ኢየሱስን ከካድ ነው ግን ደህንነታችንን ልናጣ እንችላለን የሚሉ አሉ። ሌሎቹ ደግሞ ዮሐንስ 10 ላይ እኛ ብዙ ጊዜ ሙግት ስለምናቀርብ ከእግዚአብሔር እጅ ሊነጥቀን የሚችል ማንም ኃይል የለም ብለው ይላሉ። እኛ ምን ለውን ይላሉ። ነገር ግን ከእግዚአብሔር እጅ ራሳችንን ልናወጣ እንችላለን። እግዚአብሔር የሚጠብቀን እኛን ከራሳችን ሳይሆን እኛን ሊያጠፉ ከሚችሉ ሌላ ተቃራኒ ኃይላት ነው የሚጠብቀን። ስለዚህ እግዚአብሔር ይጠብቀናል፣ ከእጁ ማንም ሊነጥቀን የሚችል የለም። ነገር ግን በራሳችን በፈቃዳችን ደግሞ ከዚህ ከደህንነት መስመር እንወጣለን ብለው የሚያስቡ አሉ። እነዚህን ጠቅለል አድርገን ስናስብ ምን እያሉ ነው? ከእግዚአብሔር የማዳን ኃይልና ከኢየሱስ ክርስቶስ የማዳን ኃይል በላይ የሆኑ ነገሮች አሉ እያሉ ነው። ማለትም እነዚህ ነገሮች እኛም ብንሆን የየዕለት ተዕለት ኃጢአታችንም ቢሆን እኛን ከእግዚአብሔር መለየት ከቻለ እኛን ከደህንነት መስመር ማውጣት ከቻለ ከእግዚአብሔር ኃይል የሚበልጥ ነገር አለ እያሉ ነው። ደግሞም የክርስቶስ ኢየሱስ ደም አቅም አልባ የሚሆንበት ቦታ አለ ወይም ደግሞ አቅም አልባ የሚሆንበት ነገሮች አሉ ብለው እያሰሙ ነው ማለት ነው። ይህንን በማለታቸው ደግሞ ክርስቶስንና እግዚአብሔርን የሚያዋርድ ስነ መለኮት ይዘዋል ማለት ነው። ስለዚህ አንድ ሰው ደህንነቴን ላጣ እችላለሁ ሲል በተዘዋዋሪ አሁን ያልኳቸውን ነገሮች እያሉ በመሆኑ ምክንያት እግዚአብሔርን ያዋርዳል፣ የክርስቶስ ኢየሱስን የመስቀል ስራ ከንቱ ያደርጋል ማለት ነው። በመሰረቱ እግዚአብሔር እኛን ተማምኖ አይደለም ወደዚህ ወደ አዲሱ መንገድ ያስገባል። ራሱን ተማምኖ ነው። እኛ ደካሞች እንደሆንን ያውቃል፣ ኃጢአት እንደምንሰራ ያውቃል፣ እኛ እንደምንከደውም ያውቃል። በዋናነት ፕሮብሌሙ በነገራችን ላይ ውጭ ያለ ተጽዕኖ አይደለም፣ እኛ ነን ትልቁ ችግር። ውስጣችን ያለው ኃጢአተኛ ተፈጥሮ ነው፣ የውስጣችን የልብ ድንዳኔ ነው ትልቁ ችግር። እና እግዚአብሔር እኛን ወደ ህይወት መስመር አምጥቶ አሁንም እኛን እግዚአብሔር ለኛ ከተወን ግን ከሌሎች ኃይል የሚያድነን ከሆነ እግዚአብሔር እኛን ተማምኖ ወደ አዲሱ ኪዳን ያስገባን ማለት እንችላለን። ነገር ግን እንደዛ አይደለም። እግዚአብሔር ራሱን ተማምኖ ነው። የእምነታችን ጀማሪ እሱ ነው፣ ደግሞም ፈጻሚ እሱ ነው። ደግሞ በጣም በሚገርማችሁ ሁኔታ መጽሐፍ ቅዱስ ሙሉውን ብታነቡ በወጥነት ደህንነት የእግዚአብሔር ብቻ እንደሆነ እና ደግሞ ደህንነታችንን የሚሰራውና እስከ ፍጻሜ የሚያዘልቀን እግዚአብሔር እንደሆነ በግልጽ ይናገራል። ግን ደህንነታችንን እስከ ፍጻሜ የሚያዘልቀው እግዚአብሔር ነው ስንል ታዲያ የዚህ የዕብራውያን መጽሐፍን ኮንቴክስት እንዴት ነው የምንረዳው የሚል ጥያቄ መጠየቅ መቻል አለብን። ምክንያቱም አንድ ጊዜ ብርሃን በርቶላቸዋል ይላል፣ ሰማያዊውን ስጦታ ቀምሰዋል ይላል፣ ከመንፈስ ቅዱስ ደግሞ ተካፋዮች ናቸው ብሏል፣ መልካሙን የእግዚአብሔር ቃልና የሚመጣውን ዓለም ኃይል ቀምሰዋል እያለ ነው። ታዲያ እንደዚህ ሲል ምን እያለ ነው የሚለውን ለመመልከት እንሞክራለን። ግን ይሄንን ለመረዳት አስቀድሞ የዕብራውያንን መጽሐፍ ኮንቴክስት መረዳት በጣም ወሳኝ ነው ብዬ አስባለሁ። እና ደግሞ እስከዛሬ ዕብራውያንን ተምረን የመጣንበት መንገድ ይህንን ነገር በትክክል እንድንረዳ አቅጣጫ ይሰጠናል ብዬ አስባለሁ። የዕብራውያንን መጽሐፍ በዋናነት ሁለት ንጽጽሮችን ያቀርብልናል። አንደኛው የብሉይ ኪዳን የሃይማኖት መምህር ከሆኑት ወይም ደግሞ የእምነት አባቶች የሚባሉ አካላትንና ከዛ የአዲሱ ኪዳን መስራች የሆነውን ኢየሱስ ክርስቶስን ያነጻጽራል። ሁለት ንጽጽር ነው የሚያሳየን። አንደኛው የብሉይ ኪዳን የሃይማኖት መምህሮችን እና የአዲሱ ኪዳን የሃይማኖት መምህር ወይም የቃል ኪዳኑ መስራች የሆነውን ኢየሱስን ያነጻጽርና ኢየሱስ ክርስቶስ በማንነቱም በአገልግሎቱም ከብሉይ ኪዳን ካህናት ከብሉይ ኪዳን ነቢያት በጠቅላላው ይበልጣል የሚለውን አሳይቶን ነበር። ግን ይሄ ብቻ አይደለም ንጽጽሩ። የአሮጌው ኪዳን አባላት የሆኑትንና የአዲሱ ኪዳን አባላት የሆኑትንም ደግሞ ያነጻጽራል። እነዚህ የአሮጌው ኪዳን አባላት ኪዳኑ አሮጌ ነው። ከዛ ደግሞ ዙፋኑ ለነሱ የጸጋ ዙፋን አይደለም። እሱ ብቻ አይደለም። ይሄ የጸጋ ዙፋን ለነሱ ስላልሆነ ከእግዚአብሔር ዘንድ ምሕረትንና ጸጋን አይቀበሉም። ከእግዚአብሔር ዘንድ ምሕረትንና ጸጋን ስለማይቀበሉም ነው ደግሞ ብሉይ ኪዳን ላይ በቃዴስ በርኔ በሚባለው ምድረ በዳ የእስራኤል ሕዝብ ተርከፍክፎ ያለቀው። የአዲሱ ኪዳን አባላት ግን ኪዳኑ አዲስ ኪዳን ነው። የዚህ ኪዳን መስራች ክርስቶስ ነው። ደግሞ የቀረቡበት ዙፋን ደግሞ የፍርድ ዙፋን ሳይሆን የምህረት ዙፋን ነው። የምህረት ዙፋን ብቻ መሆኑ ሳይሆን ወደ እሱ ለሚቀርቡት ደግሞ ጸጋና ምህረትን በየዕለቱ ይቀበላሉ የሚል የአዲሱ ኪዳን አባላትና የአሮጌው ኪዳን አባላትን ያነጻጽርልናል። ይሄንን ኮንቴክስት የዕብራውያንን ይዘን መተን ዕብራውያን 6 ከቁጥር 4 እስከ 6 ባለው ላይ ተመስርተን ሰው ደህንነቱን ሊያጣ ይችላል ካልን
በአሮጌው ኪዳንና በአዲሱ ኪዳን መካከል ምንም አይነት ልዩነት የለም እያለ ነው። የአሮጌው ኪዳን አባላት የሚጠፉ ከሆነ ጸጋና ምሕረትን የማይቀበሉ ከሆነ እኛም ደግሞ ኃጢአትን ስንሰራ እግዚአብሔርን ስንበድል መልሰን የምንጠፋ ከሆነ የዕብራውያን ጻፊን ሙግት ባፍጢሙ ነው የምንደፈው። እስካሁን እየመጣ ያለው ኢየሱስ ክርስቶስ ይልቃል እያለ ያለው ከብሉይ ኪዳን በተለየ የአዲስ ኪዳን አማኞች ልዩ ፕሪቪሌጅ አላቸው እያለ ነው። ወደ እርሱ ለተጠጉት ወደ እርሱ ለሸሹ ብርቱ መጽናኛ አለ። ያ ኪዳን ፌል ያደርጋል። እዛ ኪዳን ውስጥ ያሉ ለእግዚአብሔር ካልታዘዙ መጨረሻቸው ፍርድ ነው። አዲሱ ኪዳን ላይ ግን ብንገባ ብንደክም እንኳን በድካማችን ሊራራ የሚችል መሐሪ ሊቀ ካህናት አለን ብሎ ስለ ኢየሱስ ክርስቶስ ተናግሯል። ስለዚህ ይሄ የዕብራውያን መጽሐፍ እየነገረን ያለው ይሄንን ከሆነ ደህንነታችንን እናጣ እንችላለን እያለ ከሆነ እስካሁን እያወራ ያለው ነገር ገደል ገባ። እሱ ብቻ አይደለም፣ ከዚህ በኋላ የሚያወራውም ነገር በሙሉ ገደል ነው የሚገባው። ለምንድን ነው ገደል የሚገባው? የብሉይ ኪዳን መስዋዕቶችንና የአዲስ ኪዳን መስዋዕት ያነጻጽርልናል። የብሉይ ኪዳን መስዋዕት ኃጢአትን ማስወገድ አይችልም፣ ዘውትር ኃጢአታቸውን ያስታውሳል። ይሄ የአዲሱ ኪዳን ግን መስዋዕት በደላቸውን አስወግዷል። እግዚአብሔርም ደግሞ ከይሁዳ እና ከእስራኤል ሕዝብ ጋር የሚገባው ቃል ኪዳን ይሄ ነው፣ በደላቸውንና ኃጢአታቸውን መልሼ አላስብም ብሎ ተናግሯል። እሱ ብቻ አይደለም፣ ኢየሱስ ክርስቶስ ያቀረበው መስዋዕት ለአንዴና ለመጨረሻ ጊዜ ፍጹማን አድርጓቸዋል ይላል። ስለዚህ አዲሱ ኪዳን ከብሉይ ኪዳን የተለየ የሚያደርገው ይሄንን የዕብራውያን መጽሐፍ ምዕራፍ 6 ከቁጥር 4 እስከ 6 ያለው አማኞች ደህንነታቸውን ሊያጡ ይችላሉ እያለ አይደለም። ታዲያ ምን እያለ ነው? ቁጥር 4 አንድ ጊዜ ብርሃን የበራላቸውን ሰማያዊ ስጦታን የቀመሱትን ከመንፈስ ቅዱስ ተካፋዮች የሆኑትን ይላል። ሶስት ነገር እዚህ ጋር ያነሳል። ብርሃን በርቶላቸዋል፣ ሰማያዊ ስጦታ ቀምሰዋል፣ ከመንፈስ ቅዱስ ተካፋዮች ሆነዋል ይለናል። ሐሳቡ እዚህ ጋር ለወጥ ነው የሚለው ከቁጥር 1 እስከ 3 ባለፈው ሳምንት ስንማር እኛ እያለ ነው እየጠራ የነበረው። አሁን ግን ይመጣና ዘይ ነው የሚለው። አስቀድሞ ዊ ነበር እያለ የነበረው፣ አሁን ዘይ ማለት ይጀምራል። እዚህ ጋር ብቻ አይደለም የተለወጠው፣ እስካሁን ከመጣው መንገድ ደግሞ ለወጥ ያለ ነገር እናያለን። ምዕራፍ 1 ቁጥር 2 ላይ በልጁ ለእኛ ተናገረ ይላል። እኛ ዊ ነው የሚለው። ከዛ የሰሙትም ለእኛ አረጋገጡልን ነው የሚለው ምዕራፍ 2 ቁጥር 3 ላይ። ምዕራፍ 3 ቁጥር 1 ላይ ቅዱሳን ወንድሞች ሆይ ይላል። ምዕራፍ 3 ቁጥር 14 ላይም ወንድሞች ሆይ ብሎ እንደገና ይጠራል። ምዕራፍ 4 ቁጥር 14 ላይም ደግሞ ታላቅ ሊቀ ካህናት አለን ይላል። እስካሁን ዊ ነው የሚለው፣ ወንድሞች ሆይ ነው የሚለው። ከቁጥር 1 እስከ 3 ባለፈው እንዳየነው ዊ እያለ ነበር የመጣው። አሁን ግን ተደራሲያን ሽፍት እያደረገ ይመስላል። ስለነማን እያወራ እንደሆነ አቅጣጫ የሚሰጥ ነገር እዚህ ጋር እናያለን። ዘይ ብሎ ደግሞ ይጀምራል። እነዚህ ዘይ የተባሉት እነማን ናቸው? ዊ የተባሉት ግልጽ ነው አይደለ? አማኞች እንደሆኑ ወንድሞች ተብሎ የተጠሩ ክርስቲያን የሆኑ እንደሆነ ግልጽ ነው። ዘይ ታዲያ እየተባሉ ያሉ እነማን ናቸው የሚለውን መመለስ መቻል አለብን። በቀላል አማርኛ አማኞች አይደሉም። ግን አማኞች አይደሉም ስንል አሁን እዚህ ጋር ብርሃን የበራላቸው ሰማያዊ ስጦታ የቀመሱት ከመንፈስ ቅዱስ ተካፋይ የሆኑ የተባሉት እነማን ናቸው ካልን ስለ እስራኤል ሕዝብ ነው እያወራ ያለው። ይህንን ከዚህ በኋላ በደንብ የሞገትኩ ለመሄድ እሞክራለሁ። ብርሃን በርቶላቸዋል የሚለው የእስራኤልን ሕዝብ ነው። ሰማያዊ ስጦታ ቀምሰዋል የሚለው የእስራኤልን ሕዝብ ነው። ከመንፈስ ቅዱስ ተካፋይ ሆነዋል የሚለው የእስራኤልን ሕዝብ ነው። መልካሙን የእግዚአብሔር ቃልና የሚመጣውን ዓለም ኃይል ቀምሰዋል የሚለው እስራኤላውያንን ነው። የዕብራውያን ጻፊ ከዚህ በፊት እንደሚያደርገው አማኞችን ለማስጠንቀቅ ወይም ደግሞ ለአማኞች መመሪያ ለመስጠት ሲፈልግ አስቀድሞ የእስራኤልን ሕዝብ ታሪክ ያነሳልናል። የእስራኤልን ሕዝብ ታሪክ ከዚህ በፊት ምዕራፍ 3 ላይ አስቀድሞ አንስቶልን ነበር። ሰምተው ያመጹት እነማን ነበሩ? ሙሴ ከግብፅ ምድር ጠርቶ ያወጣቸው ሁሉ አይደሉምን? 40 ዓመትስ የተቆጣቸው እነማንን ነበር? ኃጢአት ሰርተው ሬሳቸው በምድረ በዳ ወድቀው የቀሩትን አይደለምን? ያልታዘዙትን ካልሆነ በቀር ወደ እረፍቱ ያልገቡት የማለባቸው እነማን ነበሩ? እንግዲህ ሊገቡ ያልቻሉት ካለማመናቸው የተነሳ እንደሆነ እንረዳለን ይላል። በተመሳሳይ መንገድ ምዕራፍ 6 ላይ አሁንም የሚያነሳው ስለ እስራኤል ሕዝብ ነው። ስለ እስራኤል ሕዝብ ያነሳና የነሱን የህይወት ታሪክ ያነሳና እግዚአብሔር የሰጣቸውን እድል ሳይጠቀሙ ቀርተው እንዴት በምድረ በዳ እንደቀሩ ይነግረንና ከዛ አማኞች ምን መሆን አለባቸው የሚለውን መመሪያ ደግሞ ቀጥሎ ይሰጣል ማለት ነው። አንድ ጊዜ ብርሃን የበራላቸውን ይላል። እዚህ ጋር ያለው የግሪኩ ቃል ፎቴ ኢዞ የሚል ሲሆን በመጽሐፍ ቅዱስ ውስጥ 11 ጊዜ የተጠቀሰ ቃል ነው እና ደግሞ ይህንን ቃል በመጠቀም አንዳንድ ሰዎች ሌላ ትርጉም ይሰጣሉ። ይሄ ብርሃን በርቶላቸዋል የሚለው የልብ ብርሃን፣ የመዳን የመለወጥን ብርሃን ነው ብለው ከሁለተኛ ቆሮንቶስ ምዕራፍ 4 ጋር ፓራል አድርገው ያቀርባሉ። የእግዚአብሔር አምሳል የሆነውን የክርስቶስን የክብር
ወንጌል ብርሃን እንዳያዩ የዚህ ዓለም አምላክ የማያምኑ ሰዎችን ልቦና አሳውሯል። በክርስቶስ ፊት እግዚአብሔር የክብሩን ዕውቀት ብርሃን ይሰጠን ዘንድ በጨለማ ብርሃን ይብራ ያለ እግዚአብሔር ብርሃኑን በልቦናችን አብርቷልና ይላል። ይህንን ቴክስት በመያዝ አይ የዳኑ ሰዎች ናቸው፣ ልባቸው የተለወጠ ሰዎች ናቸው፣ ሪጀነሬሽንን የሚያመለክት ነው ይላሉ። ነገር ግን ይህ የዕብራውያንን መጽሐፍ ኮንቴክስት ያልጠበቀ ስነ አፈታት እንደሆነ አስባለሁ። ይሄው ራሱ የግሪክ ቃል ከክፍሉ ኮንቴክስት ጋር ተያይዞ የቀረበው ዮሐንስ ወንጌል ምዕራፍ 1 ቁጥር 9 ላይ ነው። ለሰው ሁሉ ብርሃን ሰጪ የሆነው እውነተኛ ብርሃን ወደ ዓለም እየመጣ ነበር ይልና በጣም የሚገርማችሁ ቁጥር 11 ላይ ይህ ብርሃን ወደ ራሱ ወገኖች መጣ፣ የገዛ ወገኖቹም አልተቀበሉትም ይላል። ኢየሱስ ክርስቶስ ሰው በመሆኑ ምክንያት ለሰው ልጆች ብርሃን ለመስጠት ወደ ምድር መጣ። ይሄ ብርሃን ግን ለእነሱ መጥቶ ለእነርሱ ቀርቦ እነዚህ ብርሃኑን ሪጀክት አድርገውታል እያለ ነው። ሪጀክት ያደረጉትን ደግሞ ሲነግረን የገዛ ወገኖቹ ናቸው ይለናል፣ እስራኤላውያን። ይሄ ብርሃን ለእስራኤላውያን መጣ፣ ነገር ግን እስራኤላውያን ይሄንን ብርሃን ሪጀክት አድርገውታል ይለናል። እሱ ብቻ አይደለም፣ እዛው ምዕራፍ 3 ቁጥር 19 ላይ ፍርዱም ይሄ ነው፣ ብርሃን ወደ ዓለም መጣ፣ ሰዎች ግን ስራቸው ክፉ ስለነበር ከብርሃን ይልቅ ጨለማን ወደዱ ይላል። ኢየሱስ ክርስቶስ ወደ እስራኤል ሕዝብ መጥቶ ነበር፣ ብርሃኑን አብርቶላቸው ነበር። እስራኤላውያን ግን ይሄንን ብርሃን ሪጀክት አድርገውታል ይለናል። ይሄ ብርሃን አስቀድሞ ብሉይ ኪዳን ላይም ለእስራኤል ሕዝብ በርቶ ነበር። ዘጸአት መጽሐፍ ምዕራፍ 13 ቁጥር 21 ላይ ስለዚህ በቀንም ሆነ በሌሊትም መጓዝ ይችሉ ዘንድ እግዚአብሔር በቀን በመንገዳቸው ሊመራቸው በደመና አምድ፣ በሌሊትም ደግሞ ብርሃን ሊሰጣቸው በእሳት አምድ በፊታቸው ይሄድ ነበር ይላል። እግዚአብሔር ብርሃኑን ለእስራኤል ሕዝብ አብርቶ ነበር የሚለውን የሚያሳይ ነው። ስለዚህ እንደ ኮርፖሬት ነው እያወራ ነው፣ በግለሰብ ደረጃ አይደለም። ለኔሽን ለእስራኤል ሕዝብ ይሄ ብርሃን በርቶ ነበር። ኢየሱስ ክርስቶስም ምድር ላይ በነበረ ጊዜ ወንጌልን ለእስራኤል ሕዝብ ሰብኮ ነበር። ይህንን የወንጌልን ብርሃን ለእስራኤል ሕዝብ አብርቶ ነበር። ግን የእስራኤል ሕዝብ ይሄንን ብርሃን ሪጀክት አድርገው ነበር። ከዛ ሰማያዊ ስጦታ የቀመሱትን ደግሞ ይላል። ሰማያዊ ስጦታ ምንድን ነው? ደግሞ ቀምሰዋል ሲልስ ምን እያለ ነው የሚለውን ለመመልከት እንሞክራለን። ይህ ሰማያዊ ስጦታ ከእግዚአብሔር ለእስራኤል ሕዝብ የተደረገውን ታምራዊ ሁኔታ የሚያነሳ ነው። ለምሳሌ የእስራኤልን ሕዝብ እግዚአብሔር በምድረ በዳ ከሰማይ መና አውርዶ መግቧቸው ነበር። እሱ ብቻ አይደለም፣ ብዙ ታምራቶችን እግዚአብሔር ለእስራኤል ሕዝብ አድርጓል። ባህር ከፍሎ አሻግሯቸዋል። ሲጠማቸው አለቱን ሰንጥቆ ውሃ ሰጥቷቸዋል። ሲርባቸው ከሰማይ መናን አውርዶ ለእስራኤል ሕዝብ ሰጥቶ ነበር። ግን ይሄ ሰማያዊ ስጦታ ብሉይ ኪዳን ላይ የተደረገ ብቻ አይደለም። አዲስ ኪዳን ላይም ኢየሱስ ክርስቶስ በእስራኤል ማህበረሰብ መካከል በእስራኤል ሕዝብ መካከል ታላላቅ ታምራቶችን አድርጎ ነበር። ስለዚህ ከሰማይ የሆነ የእግዚአብሔር ድንቅ ስጦታ ለእስራኤል ሕዝብ ተደርጎ ነበር። ነገር ግን የእስራኤል ሕዝብ ይሄንን ሰማያዊውን ስጦታ ሪጀክት አድርገውታል። ይሄን ሰማያዊ ስጦታ ደግሞ ቀምሰውታል ይላል። እዚህ ጋር ክርክር ስላለ የተወሰነ አጥርቼ ባለፍ ጥሩ ነው። ቀምሰዋል ማለት በልተዋል ማለት አይደለም ብለው የሚያስቡ ሰዎች አሉ። እውነተኛ አማኞችም ይወክል አይደለም ለማለት መቅመስ ማለት መብላት ማለት እኮ አይደለም። ስለዚህ መብላት ነው እንጂ መቅመስ ክርስቲያን የመሆን ማሳያ አይደለም ብሎ ይሞግታሉ። ለዚህ ደግሞ አርመንያኖች መልስ አላቸው። ምዕራፍ 2 ላይ በእግዚአብሔር ጸጋ ስለ ሰው ልጆች ሁሉ ሞትን ይቀምስ ዘንድ ከመላእክት ጥቂት እንዲያንስ ተደርጎ የነበረውን ኢየሱስን የሚል ቃል ከዚህ በፊት አይተን ነበር። ስለዚህ ኢየሱስ ሞትን ቀምሷል ማለት ኢየሱስ ሙሉ በሙሉ አልሞተም ማለት ነው ወይ? ስለዚህ መቅመስ የሚለው ቃል በራሱ ከሆነ ነገር ትንሽን ነገር መውሰድ አይደለም ብሎ የሚሞግቱ አሉ። በእርግጥ እነዚህ ደህንነቴ ላጣም አልችልም ብለው መቅመስን እንደ ሙግት አድርገው ያቀረቡትም እነዛም ያንን መከራከሪያ ማቅረባቸው ትክክል ነው ብዬ አላስብም። ምክንያቱም መቅመስ የሚለው በሁለቱም ሳይድ ለመመልከት እንሞክር። መቅመስ የሚለው እኛ ቤዚክሊ ክርስቲያኖች ነን አይደል? አማኞች ነን። የሚመጣውን ዓለም ሙሉ በሙሉ ገና አልተጋራንም። ከዛ ግን የተወሰነ ቀምሰናል። በዚህ ሴንስ ችግር አለው ብዬ አላስብም። ግን ደግሞ የዕብራውያን መጽሐፍ ምዕራፍ 2 ሞትን ቀምሷል ብሎ ሲል ይህን ቃል ለምን ተጠቀመ? ቀመሰ የሚለውን ካልን ለጥቂት ጊዜ ኢየሱስ ክርስቶስ በመቃብር መኖሩን የሚያሳይ ነው። ከዛ በኋላ ከ3 ቀን በኋላ ኢየሱስ ክርስቶስ ከሙታን ተነስቷል። ስለዚህ ቀመሱት የሚለው ላይ መከራከር አስፈላጊ አይደለም። ከዛ ይልቅ ለእስራኤል ሕዝብ ሰማያዊ ስጦታ ከእግዚአብሔር በረከት ተካፋዮች እንደሆኑ የሚያሳይ ቃል ነው ማለት ነው። ቀጥሎ ከመንፈስ ቅዱስ ተካፋዮች የሆኑት ይላል። ፓርቴከርስ
ከመንፈስ ቅዱስ ተካፋይ ሆነዋል። ይህ ቃል በራሱ ከመንፈስ ቅዱስ ተካፋዮች የሚለው ቃል መንፈስ ቅዱስን መቀበል ማለት አይደለም። ቤዚክሊ መንፈስ ቅዱስን መቀበል ሳይሆን ከመንፈስ ቅዱስ ተካፋይ መሆን ማለትም ከመንፈስ ቅዱስ የሚገኘውን በረከት ማግኘት መቻልን የሚያመለክት ቃል ነው። ቃሉ በራሱ ሜቶኮስ የሚለው የግሪኩ ቃል ከዚህ በፊት ዕብራውያንን ስንማር አይተናል። 6 ጊዜ ነው አዲስ ኪዳናችን ላይ የተጻፈው። አንዱ ሉቃስ ወንጌል ላይ ተጠቅሷል። የተቀሩት 5ቱ ደግሞ እዚሁ የዕብራውያን መጽሐፍ ላይ አግኝተናል። ይሄ ሜቶኮስ የሚለው ሉቃስ ወንጌል ምዕራፍ 5 ቁጥር 7ን ካየን በሌላ ጀልባ የነበሩት ባለንጀሮቻቸው የምትለው ቃል ባለንጀራነትን የሚያመለክት ነው። ሪሌሽንሺፕን፣ ህብረትን የሚያመለክት ነው። እሱ ብቻ ሳይሆን ምዕራፍ 1 ላይ ጽድቅን ወደድህ አመፃን ጠላህ፣ ነገር ግን እግዚአብሔር ከባለንጀሮች ይልቅ የደስታን ዘይት ቀባህ ይላል እና ባለንጀሮችህ የምትለው ቃል ነው ሜቶኮስ የምትለው። ስለዚህ ከመንፈስ ቅዱስ ተካፋዮች የሚለው ነሰሰርሊ መንፈስ ቅዱስን መቀበል የሚያመለክት አይደለም። ቃሉ ሜቶኮስ የሚለው ከመንፈስ ቅዱስ ጋር ህብረት የነበራቸው መሆኑን የሚያሳይ ነው። ስለዚህ የእስራኤል ህዝብ ከእግዚአብሔር በረከትን ተቀብለዋል፣ ከመንፈስ ቅዱስ ተካፋዮች ሆነዋል። ግን ከመንፈስ ቅዱስ ተካፋዮች የሚለውን ቃል እንኳን ትርጉሙን ባንቀበልና መንፈስ ቅዱስን መቀበል ብለን ብናስብ ይህው ቃል ለእስራኤል ህዝብ ጥቅም ላይ ውሏል። መንፈስ ቅዱስን መቀበል ዘኍልቍ 11 ቁጥር 17 ላይ ከዚህ በፊትም አይተነዋል ይህንን ክፍል። ወደዚያም ወርጄ አነጋግርሃለሁ፣ በአንተ ላይ ካለው መንፈስ ወስጄ በእነርሱ ላይም አደርጋለሁ፣ የህዝቡም ሸክም ብቻ እንድትሸከም እነርሱ ያግዙሃል ይላል። ከእስራኤል ሰዎች መካከል 70 የእምነት አባቶችን ተመርጠው ከሙሴ ካለው መንፈስ ለነዚህ ሰዎች እግዚአብሔር መንፈስ ቅዱስን አካፍሎ ነበር። ግን ለሰባው ማህበረሰብ ብቻ አይደለም። ይሄ የመንፈስ ቅዱስ መሰጠት ለእስራኤል ህዝብ በሙሉ እንደሆነ የሚያሳዩ የመጽሐፍ ቅዱስ ምንባቦች አሉ። ነህምያ መጽሐፍ ምዕራፍ 9 ቁጥር 20 ያስተምራቸው ዘንድ ቸር መንፈስህን ሰጣቸው ይላል። ምናውም ከአፋቸው አልከለከልህም፣ በተጠሙም ጊዜ ውሃ ሰጣቸው ይላል። ስለዚህ መንፈስ ቅዱስ ተሰጥቷቸዋል ይላል። መንፈስ ቅዱስ መሰጠት ብቻ ሳይሆን መንፈስ ቅዱስ ሊሰጣቸው የሚገባውን ነገር በሙሉ ተካፍሏልም እዚህ ጋር እያለ ነው። ኢሳይያስ 63 ላይ እነርሱ ግን አመፁ፣ ቅዱስ መንፈስህንም አሳዘኑ፣ ስለዚህ ተመልሶ ጠላት ሆነባቸው፣ እርሱ ተዋጋቸው። ከዚያም ህዝቡ የጥንቱን ዘመን የሙሴን የህዝብን ጊዜ እንዲህ በማለት አስታወሱ፣ የበጎች እረኛ ከባህሩ ያወጣቸዋል፣ እርሱ የት አለ? ቅዱስንስ መንፈስ በመካከላቸው ያኖረው እርሱ የት አለ ይላል። መንፈስ ቅዱስ ለእስራኤል ህዝብ እንደተሰጠ መንፈስ ቅዱስ ከእስራኤል ህዝብ ጋር የእስራኤል ህዝብ እንደተካፈሉ ይነግረናል ማለት ነው። ኢቨን ኢፍ ፓርቴከርስ የሚለውን የተካፋዮች የሚለውን ነሰሰርሊ መንፈስ ቅዱስን መቀበል አይደለም ብለን ብናስብ እንኳን ለእስራኤል ህዝብ ይሄ ቃል ጥቅም ላይ ውሏል። ተካፋዮች የሚለው ቃል በቃል ነው። ከዛ ቀጥሎ ቁጥር 5 ላይ መልካሙን የእግዚአብሔርን ቃልና የሚመጣውን ዓለም ኃይል የቀመሱትን ይላል። መልካሙን የእግዚአብሔርን ቃል የሚለው የእንግሊዝኛው the goodnesses of the word of God ነው የሚለው የእግዚአብሔርን ቃል መልካምነት የቀመሱቱ ይላል። አስቀድሞ ምዕራፍ 2 ላይ መልካም የምትለዋን ቃል ምዕራፍ 5 ላይ አይተናት ነበራል። ወተት ለህፃናት ነው የሚያስፈልገው ካለ በኋላ ጠንካራ ምግብ ግን መልካምና ክፉን ለመለየት ለጠነከሩ ሰዎች ነው የሚያስፈልገው የሚለውን አይተን ነበር። መልካምና ክፉ የሚለውን አስቀድሞ ስንፈታ ክፉ የሚለው ወደ ይሁዲነት መመለስ ከኢየሱስ ክርስቶስ ወደ ሙሴ እና ወደ አሮጌው ኪዳን መስዋዕት መሄድ ማለት እንደሆነ አይተን ነበር። ክፉ መልካም ምን የምንለው ደግሞ ክርስቶስ ኢየሱስ ብቻ የአዲሱ ኪዳን ዋስና ለደህንነታችን በቂ እንደሆነ የሚያሳይ ነው ብለን አይተን ነበር። ስለዚህ የእግዚአብሔርን ቃል መልካምነት ቀምሰዋል ሲል ይሄ መልካምነት የተባለ ያለው ክርስቶስ ብቻ ለደህንነት በቂ እንደሆነ የተሰበከውን ያንን መልእክት የእስራኤል ሕዝብ ሙሉ በሙሉ ሰምቷል። ይሄንን እንደውም ምዕራፍ 4 ላይ አይተን ነበረ። ምዕራፍ 4 ቁጥር 2 ላይ ለእነዚያ እንደተሰበከ ለእኛም የምስራቹ ቃል ተሰብኮልናልና ይላል። ይህ የእግዚአብሔር ቃል ይህ የምስራች ለእኛ እንደተሰበከ ለእነርሱም ተሰብኳል። ለነማ ለእስራኤል ሕዝብ ግን ይሄ የምስራች ለእነሱ ቢሰበክላቸውም እስራኤላውያን ግን መሲሁን ሪጀክት አድርገዋል፣ መሲሁን ሰቅለውታል። ከዛ የሚመጣውን ዓለም ኃይል የቀመሱትን ይላል። ይሄ ዘኤቱ ካምን የሚያሳይ ነው። አስቀድሞ ይህንን ተመልክተን ነበር። የሚመጣው ዓለም የሚባለው ኦላም አሃባና ኦላም አሃዛም ብለን ከዚህ በፊት አይተን ነበር። በሙሴ በኩል የተመሰረተውን አሮጌውን ኪዳንና በኢየሱስ ክርስቶስ በኩል የሚመሰረተውን አዲሱን ኪዳን አንስተን ነበር። ስለዚህ የሚመጣውን ዓለም ሲል እነሱ የሚጠብቁትን ዓለም ወይም በመሲሁ በኩል ኢናጉሬት የሚደረገውን ያንን ዓለም ያ ዓለም ሲመጣ የሚመጣው
በኃይልና በተአምራቶች እንደሆነ የሚያሳይ ቃል ይጠቀማል። የሚመጣውን ዓለም ኃይል የቀመሱቱ ነው የሚለው። ኃይል የሚለው እዚህ የግሪኩ ቃል ፕሉራል ነው። ኃይሎች ወይም በሌላ ክፍል ላይ ተአምራቶች፣ ድንቆች ተብሎ የተተረጎመው ማለት ነው። ስለዚህ በመሲሁ ዘመን አዲሱ ኪዳን ኢናጉሬት ሲደረግ ኢየሱስ ክርስቶስ ዝም ብሎ ብቻ ሳይሆን ወንጌሉን የሰበከው ወንጌሉን የሚያረጋግጡ ታምራዊ ምልክቶችን ለእስራኤል ሕዝብ አድርጎ ነበር። ኢየሱስ ክርስቶስ ብቻ አይደለም ይህንን ያደረገው። ሐዋርያቱም ኢየሱስ ክርስቶስ ከሞተ ከተነሳ በኋላ መንፈስ ቅዱስን ከተቀበሉ በኋላ ለእስራኤል ሕዝብ በድንቅና በታምራት ለእስራኤል ሕዝብ ይህንን ወንጌል ሰብከው ነበር። ይህንን የሚመጣውን ዓለም ኃይል አዲሱ ኪዳን ኢናጉሬት ሲደረግ በተአምር የተደረገውን ይህንን ኃይል ሪጀክት አድርገውታል ይለናል። ከዛ ቁጥር 6 በኋላ ግን የካዱትን እንደገና ወደ ንስሐ መመለስ አይቻልም፣ ምክንያቱም እነርሱ ለገዛ ጥፋታቸው እግዚአብሔር ልጅ እንደገና ይሰቅሉታል ያዋርዱትማልም ይላል። ከዚህ በኋላ በጥንቃቄ ስሙኝ። የእስራኤል ሕዝብ እንዴት እንደሆኑ ከዚህ በኋላ ፕሩፍ የምናደርጋቸውን ልዩ ልዩ መንገዶችን እንመለከታለን። ቁጥር 6 ሲጀምር በኋላ ግን የካዱትን ይላል። የካዱትን የምትለው ቃል ላይ በመመስረት አንዳንድ ሰዎች አይ አስቀድሞ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገው የተቀበሉ የሆኑ ሰዎች ካልሆኑ በስተቀር ክደዋል እንዴት ሊል ይችላል? ስለዚህ መካድ ማለት አስቀድሞ የተቀበለው ነገር መሆን መቻል አለበት ብለው ይሞግታሉ። አንደኛ እነዚህ ሰዎች መጽሐፍ ቅዱስ ላይ ያለውን የክደት ትርጉም በትክክል ባለመረዳታቸው ነው ብዬ አስባለሁ። ለምሳሌ አንድ እውነት ይነገራል፣ ያንን እውነት ባለመረዳት ሰዎች ሪጀክት ያደርጋሉ። ሁለተኛ ደግሞ ያ እውነት ይነገራቸዋል፣ ያንን እውነት አንደርስታንድ አድርገው ገብቷቸው ያንን እውነት ሪጀክት ያደርጋሉ። ሶስተኛ ደግሞ ይሄ እውነት ይሰበካቸዋል። ይህንን እውነት ከሰሙ በኋላ እውነት መሆኑን ካረጋገጡ በኋላ ተቀብለው ከጊዜ ሂደት በኋላ ተሳስቻለሁ ማለት ነው ብለው ይህንን እውነት ይክዱታል። የዕብራውያን ጸሐፊ የካዱትን ሲል የመጀመሪያውንና የመጨረሻውን እያለ አይደለም። እያለ ያለው ይሄኛው የወንጌል እውነት ግልጽ በሆነ ሁኔታ ለነሱ ተነግሯቸው እውነት እንደሆነ እያወቁ መግፋታቸውን የሚያሳይ። በጣም የሚገርማቸው የእስራኤል ሕዝብ ኢየሱስና በርባንን ለፊት ለፊት አቅርበው በርባን ይፈታልን፣ ኢየሱስ ይገደልልን ያሉ ናቸው። ያን ያህል የልባቸው አመፅና ክፋት ምን ያህል ጥግ እንደወጣ መመልከት እንችላለን። ስለዚህ ክደውታል ሲል እያለ ያለው ልክ ሶስተኛ ላይ እንዳነሳ ነው መልእክቱን ተቀብለው አሜን ብለው ከጊዜ ሂደት በኋላ ያንን መልእክት ሪጀክት ማድረግን የሚያመለክት አይደለም ማለት ነው። ስለዚህ እነዚህ የካዱት ሰዎች ምንድን ነው የሚያደርጉት? ወይም ደግሞ ምንድን ነው የሚሆኑት? እንደገና ወደ ንስሐ መመለስ አይቻልም ይላቸዋል። እነዚህን አካላት እንደገና ወደ ንስሐ መመለስ አይቻልም የሚለውን ጠንከር ያለ ማብራሪያ ነው ወይም ጠንከር ያለ አገላለጽ ነው። ግን ወደ ንስሐ መመለስ አይቻልም የሚለውን አስቀድሞ ምዕራፍ 6 ቁጥር 2 ላይ አይተናል። ከሞተ ስራ ንስሐ የሚለውን ስናይ ከሞተ ስራ ንስሐ ማለት ምን ማለት ነው የሚለውን ስንመለከት ሊያድናቸው ከማይችለው ከንቱ የብሉይ ኪዳን ስርዓትና መስዋዕት ወይም ሕግጋትን መጠበቅ ወደ ኢየሱስ ክርስቶስ ዞር ማለትን የሚያሳይ ነው ብለን አይተን ነበር። ስለዚህ አሁንም እነዚህን ሰዎች ወደ ንስሐ መመለስ አይቻልም ሲባል ከራሳቸው ከንቱ ስራ ከራሳቸው ከንቱ ጥረት ወደ እግዚአብሔር እነዚህን አካላት ማምጣት አይቻልም ይለናል። ተስፋ የላቸውም እያለ ነው። ይሄ በጣም ጠንካራ አገላለጽ ነው። እነዚህ ሰዎች ለምንድን ነው ተስፋ የሌላቸው የሚለውን ቀጥሎ ያብራራልናል። ግን ተስፋ የላቸውም ሲል እስካሁን ካብራራነው ነገር አንጻር በጣም ፊት ያደርግልናል ብዬ ማስበው ሉቃስ ወንጌል ምዕራፍ 20 ከቁጥር 9 ላይ ያለው ነው። ቁጥር 9 ከዚህ በኋላ ኢየሱስ እንዲህ ሲል ይህንን ምሳሌ ለሕዝቡ ይነግራቸው ጀመር። አንድ ሰው የወይን ተክል ተከለ፣ ለገበሬዎችም አከራየና ወደ ሌላ ሀገር ሄዶ ብዙ ጊዜ ቆየ። በመከርም ወራት ከወይኑ ፍሬ እንዲልኩለት አገልጋዩን ወደ እነዚያ ገበሬዎች ላከ። ገበሬዎቹ ግን አገልጋዩን ደብድበው ባዶ እጁን ሰደዱት። ቀጥሎም ሌላ አገልጋዩን ላከ። ገበሬዎቹም እርሱንም ደግሞ ደበደቡት፣ አዋርደውን ባዶ እጁን ሰደዱት። አሁንም ቀጥሎ ሶስተኛ አገልጋዩን ላከ። ገበሬዎቹም እርሱን ደግሞ አቁስለው ወደ ውጭ ጣሉት። የወይኑ ተክል ባለቤት እንግዲህ ምን ላድርግ? እስቲ ደግሞ የምወደውን ልጄ ልካለው፣ ምናልባት እሱን ያከብሩት ይሆናል አለ። ገበሬዎቹ ግን ልጁን ባዩት ጊዜ ይህ እኮ ወራሹ ነው፣ ኑ እንግደለው፣ በእርሱም ርስት የኛ ይሆናል እየተባባሉ ተማከሩ። ከወይኑም ተክል ቦታ ወደ ውጭ አወጡት፣ ገደሉት። እንግዲህ የወይኑ ተክል ባለቤት ምን ያደርጋቸዋል? መጥቶም እነዚያ ገበሬዎችን ያጠፋቸዋል።
የወይንም ተክል ቦታ ለሌላ ይሰጣል። ሕዝቡም ይህንን በሰሙ ጊዜ እንዲህ ያለውስ አይምጣብን አሉ ይላል። ተመልከቱ፣ ገበሬው አገልጋዮችን ላከ፣ ሎሌዎችን ላከ፣ ደብድበው ገለውታል። ይሄ በተለይ ከእስራኤል ሕዝብ ታሪክ ጋር በጣም ግልጽ ነው። የእስራኤል ሕዝብ ነቢያቶችን እግዚአብሔር ሲልክ በተደጋጋሚ ገለውት ነበር። ለምሳሌ ሐዋርያት ሥራ 7 ላይ እስጢፋኖስ ይህንን ቃል ይናገራል። እናንተ ልባችሁና ጆሮአችሁ ያልተገረዘ አንገተ ደንዳኖች ልክ እንደ አባቶቻችሁ መንፈስ ቅዱስን ሁልጊዜ ትቃወማላችሁ። ከነቢያት መካከል አባቶቻችሁ ያላሰደዱት ማን አለ? የጻድቁ መምጣት አስቀድሞ የተናገሩትን እንኳን ገድለዋል፣ እንዲሁም አሁንም አሳልፋችሁ ሰጣችሁት ይላል። እድል ነበራቸው። ማለትም ነቢያቶችን ቢገሉ ችግር የለውም፣ እግዚአብሔር ሌላ ነቢይ ይልካል፣ ሌላ ነቢይ ያስነሳል። ካህናቶችን ቢገሉ፣ የእግዚአብሔር የሆኑ ሰዎችን ቢገሉ እግዚአብሔር ሌላ እድል ሊሰጣቸው ነበር። ግን እግዚአብሔር በስተመጨረሻ አንድያ ልጁን ነው የላከው። አንድያ ልጁን ልኮ እነዚህ አካላት ገለውታል። ስለዚህ እነዚህ ሰዎች ሌላ ለመዳን ምንም ተስፋ የላቸውም። ብሉይ ኪዳን ላይ ሆነው ቢሆን ኖሮ ሌላ ነቢይ እግዚአብሔር ይልክላቸው ነበር። ግን ደግሞ አሁን እግዚአብሔር አንድያ ልጁ ሌላ የሚልከው ልጅ የለም። ስለዚህ ልጁ ኢየሱስ ክርስቶስን ሪጀክት ማድረግ ምንም ሌላ ተስፋ የላቸውም። ቀጥሎ የሚጠብቃቸው ለእስራኤል ሕዝብ ጀጅመንት ነው፣ ፍርድ ነው የሚለውን ያሳየናል ማለት ነው። ልጁ ኢየሱስ ክርስቶስን መርገጥ ምዕራፍ 10 ላይ የኪዳኑ ደም ያክፋፋ ያንን የተቀደሰበትን የልጁን የኢየሱስ ክርስቶስን ደም እንደ ርኩስ ነገር የቆጠረ እንዴት የሚበልጥ ቅጣት አይጠብቀውም ይላል። ስለዚህ ኢየሱስ ክርስቶስን ማዋረድ፣ ኢየሱስ ክርስቶስን መስቀል ሌላ የመዳኛ መንገድ አይኖርም። ለመዳን አንድ መንገድ ብቻ አለም እያለ ነው በተዘዋዋሪ። የእስራኤል ሕዝብ እግዚአብሔር እነሱን ለማዳን የላከውን መሲህ ሪጀክት አድርገዋል። ስለዚህ እግዚአብሔር ሌላ እድል ስለማይሰጣቸው ለንስሐ እነዚህ ሰዎች መመለስ አይችሉም ይላል። ለምን? ምክንያቱም እነርሱ ለገዛ ጥፋታቸው የእግዚአብሔር ልጅ እንደገና ይሰቅሉታል ያዋርዱትማልም ይላል። ይሄ በጣም ወሳኝ ቃል ነው። እዚህ ጋር ኢየሱስ ድጋሚ እንደማይሰቀል ግልጽ ነው። ግን ለምንድን ነው ኢየሱስን ድጋሚ ይሰቅሉታል ብሎ ማለት ያስፈልገው የሚለውን እንመለከታለን። ኢየሱስ ክርስቶስ አንዴ እንደሞተ የዕብራውያን ጻፊ ምዕራፍ 9 ቁጥር 28 ላይ ገልጾልናል። ክርስቶስ የብዙዎች ሰዎችን ኃጢአት ለመሸከም እንዲሁ አንድ ጊዜ መስዋዕት ሆኗል፣ ሁለተኛ ጊዜ ይገለጣል፣ ይህም ለሚጠባበቁት ድነትን ለማምጣት እንጂ ኃጢአትን ለመሸከም አይደለም ይላል። ኢየሱስ ክርስቶስ አንዴ ነው የሚሞተው። ግን እነዚህ አካላት ኢየሱስ ክርስቶስን ደጋግመው ይሰቅሉታል፣ እንደገና ይሰቅሉታል፣ እንደገና ያዋርዱታል ይለናል። ይህን ሲል ምን ማለት ነው? ይሰቅሉታል የሚለው ቃል ለወደፊት ይመስላል ቃሉ፣ ግን የግሪከኛውን ካየን ፕሬዘንት ቴንስ ነው። እየሰቀሉት ነው፣ እስቲል እያዋረዱት ነው እያለ ነው። ኢየሱስን እስቲል እየሰቀሉት ነው፣ እስቲል እያዋረዱት ነው ይለናል። በምን ሴንስ ነው ይሰቅሉታል ያዋርዱታል የሚለን? ልክ ጌታ ኢየሱስ ክርስቶስ በደማስቆ መንገድ ላይ ሐዋርያው ጳውሎስን አግኝቶት ስለምን ታሳደኛለህ እንዳለው ማለት ነው። ክርስቶስና ቤተክርስቲያን ሊለያዩ እስከማይችሉ ድረስ አንድ ሆነዋል። ቤተክርስቲያን ላይ የሚደረገው ጥቃት በሙሉ ክርስቶስ ላይ እንደሚደረግ አድርጎ ራሱ ክርስቶስ ገልጾልናል። ስለዚህ እስቲል የእግዚአብሔርን ልጅን እየሰቀሉት ነው እያዋረዱት ነው ሲል እነዚህ የእስራኤል ማህበረሰብ ክርስቲያኖች ላይ እያደረሱ ያሉትን ጥቃት እያነሳ ነው። ክርስቲያኖች እስካሁን እግዚአብሔርን ሊያሳድዱት አይችሉም። አሁን በተረጎምነው መንገድ ኢየሱስን እስካሁን እያሰቃዩት ነው፣ እስካሁን እያዋረዱት ነው ማለት ቤዚክሊ ስለ አማኞች እያወራ ሊሆን አይችልም። እና ደግሞ በቤተ ክርስቲያን አማካኝነት ነው ክርስቶስን የሚያሰቃዩት ካልን እነዚህ የሚያሰቃዩት አካላት ከቤተ ክርስቲያን ውጭ የሆኑ አካላት መሆን መቻል አለባቸው። በዕብራውያንም ኮንቴክስት የዕብራውያንን ሰዎች መከራ እያደረሱባቸው ያሉት አይሁዳውያን ናቸው። ወደ ይሁዲነት ካልተመለሳችሁ ብለው ስቃይ እያደረሱባቸው ያሉት እነዚህ አካላት ናቸው። ስለዚህ እስቲል ያኔ ሰቅለውት ብቻ አይደለም ያቆሙት፣ አሁንም ኢየሱስ ክርስቶስን ይሰቅሉታል፣ ደግሞም ያዋርዱትማል ይለናል። ስለዚህ ስለ እስራኤል ሕዝብ እያወራ እንደሆነ ግልጽ ነው። ግን አርመንያንን እዚህ ጋር አንድ ጥያቄ መጠየቅ እኔ እፈልጋለሁ። ደህንነታችንን ልናጣ እናስባለን ብለው የሚያስቡ ከሆነና ይሄም የዕብራውያን መጽሐፍ ምዕራፍ 6 ላይ ያለው ሰው ደህንነቱን ሊያጣ ይችላል ብሎ ይላል ብለው ካመኑ ለእነዚህ ሰዎች እኮ እንደገና የነሳ እድል የለም እያለ ነው አይደል? የለም ቻንስ የላቸውም እያለ ነው። ታዲያ አንድ ሰው ክርስቲያን ሆኖ ወደ እስልምና ከሄደ በኋላ ለምንድን ነው ለዛ ሰው ወንጌል የሚሰብኩት? ወይም የክርስትናን ህይወት ከጀመረ በኋላ አንድ ሰው ባክ ካደረገ በኋላ ለምንድን ነው የነሳ ጥሪ የሚያቀርቡት? ይሄን ክፍል ላይ ተመስርተው ሰው ደህንነቱን ሊያጣ ይችላል ብለው የሚያምኑ ከሆነ አት ዘ ሴም ታይም ክርስቶስን አምኖ ለካደው ሰው ወይም ደግሞ ወደ ዓለም ለተመለሰው ሰው ወንጌል ሊሰብኩ አይገባም ማለት ነው። ወይም ደግሞ የነሳ ጥሪ ሊያቀርቡ አይገባም። ግን እኛ በተረጎምነው መሰረት የእስራኤል ህዝብ ከመሲሁ ውጪ ሌላ የሚያድናቸው ተስፋ ስለሌላቸው እግዚአብሔር ሌላ ዳኝ አይልክላቸውም የሚለውን መልእክት
እያስተላለፈ መሆኑን እንረዳለን። በጣም ግልጽ እና ፕሪሳይዝ በሆነ ወይ ስለ እስራኤል ሕዝብ እያወራ እንደሆነ የምንረዳው ቁጥር 7 እና ቁጥር 8 ዘውትር በእርሷ ላይ የሚወርደውን ዝናብ የሚጠጣና ለሚወርሷትን ፍሬ የምትሰጥ መሬት ከእግዚአብሔር በረከትን ትቀበላለች። ነገር ግን እሾህና አሜኬላ የምታበቅል መሬት ዋጋ ቢስ ትሆናለች፣ መረገሚያዋም ተቃርቧል፣ መጨረሻዋም በእሳት መቃጠል ነው ይላል። እዚህ ጋር ስንጀምር እንግሊዝኛው ፎር ብሎ ነው የሚጀምረው፣ ምክንያቱም ብሎ እየጀመረ ነው። እነዚህ ሰዎች ተስፋ የላቸውም ማለት የእግዚአብሔር ልጅ እስከ ዛሬ እየሰቀሉት ነው ብሏል። ግን የእግዚአብሔር ልጅ እንደሰቀሉት አይቀርም፣ ምክንያቱም ይልና ቀጥሎ የሚያነሳው ፍርድ ይመጣባቸዋል እያለ ነው። እሾህና አሜኬላ የምታበቅል መሬት የሚጠብቃት በእሳት መቃጠል ነው ብሎ ተናግሯል። ኢየሱስን እየሰቀሉት ነው፣ የሚጠብቃቸው ግን ከዚህ በኋላ ጀጅመንት ነው። ስትሮንግ እያደረገ ነው አርጊመንቱ። ለመዳን ምንም ተስፋ የላቸውም እያለ ነው። እንደገና እስካሁን ያወራውንና ከዚህ በኋላ ደግሞ ሙግቱን ጠንከር የሚያደርግ አገላለጽ የሚጠቀመው በምሳሌ ማስረዳቱ ነው። እዚህ ጋር ሁለት ምሳሌ ያነሳል። አንደኛው አንድ እርሻ አለ። እዛ እርሻ ላይ የሚያስፈልገው ነገር በሙሉ ኢንቨስት ተደርጓል። ያ እርሻ ደግሞ የሚጠበቅበትን ነገር አብቅሏል። ከዚህ የተነሳ ከእግዚአብሔር ዘንድ የሚጠብቀው ብለሲንግ ነው፣ በረከት ነው ይለናል። ሁለተኛው እርሻ ግን ዘር ተዘርቶበታል፣ የሚያስፈልገው ነገር በሙሉ ተሰጥቶታል። ግን ደግሞ ያበቀለው ተቃራኒ ነው፣ እሾህና አሜኬላ ነው። የተሰጠውን የተዘራውን አይደለም ያበቀለው። እሾህና አሜኬላ ያበቅላል፣ ከዛ የሚጠብቀው ደግሞ ጀጅመንት ነው ለዚህ እርሻ ይላል። ልብ ብላችሁ አስተውሉ። እዚህ ጋር ሁለት እርሻ ነው እያወራ ያለው። አንዱ ይዘራበታል፣ ፍሬ ያፈራል፣ ከእግዚአብሔር ዘንድ በረከትን ይቀበላል። ሌላኛው ይዘራበታል፣ ቢዘራበትም እንኳን ፍሬ አያፈራም፣ ደግሞ የሚያፈራው ፍሬ ደግሞ ተቃራኒ የሆነ ፍሬ ነው እያለ ነው። ደህንነታችንን ልናጣ እንችላለን ብሎ የሚያስቡ ሰዎች እዚህ ምሳሌ ውስጥ እናስገባቸው። ሁለተኛው ምሳሌ ዘር ተዘርቷል። ዘሩ መልካም ነገር አፍርቶ የሆነ ሰዓት ላይ ክፉ ወደ መሆን አይደለም የመጣው። ቤዚክሊ ዘሩ ሲዘራ ራሱ ከተዘራበት ጊዜ ጀምሮ ያበቀለው እሾህና አሜኬላ ነው። ስለዚህ አንድ ሰው በክርስቶስ ኢየሱስ አምኖ ከዳነ በኋላ የሆነ ጊዜ እሾህ ያበቅላል ወይም ደግሞ አሜኬላ ያበቃል ወይም ደግሞ ድነቱን ሊያጣ ይችላል እያለ አይደለም። ሲጀመር በመሰረቱ መልካም ፍሬም አላፈራም ነው እያለ። ስለዚህ ወንጌሉን ራሱ የተዘራውን ዘር ሪጀክት ማድረጋቸውን በትክክል የሚያሳይ ነው። በተለይም ደግሞ ስለ እስራኤል ሕዝብ እያወራ እንደሆነ በደንብ እንድንረዳ የሚያደርገን ተደራሲያኑ የዕብራውያን ተደራሲያን ስለ እስራኤል ሕዝብ እያወራ እንደሆነ ግልጽ ነው፣ ምንም አይከብዳቸውም። ግን ኢሳይያስ መጽሐፍ ምዕራፍ 5 ተመሳሳይ ይሄ ቃል ሊጠቀሰው ለእስራኤል ሕዝብ ነው። ኢሳይያስ መጽሐፍ ምዕራፍ 5 ስለ ወዳጄ ደግሞ ስለ ወይኔ ቦታ ልዘምር፣ ወዳጄም በለመለመ ኮረብታ ላይ የወይን ቦታ ነበረው። መሬቱን ቆፈረ፣ ድንጋዩንም ለቅሞ አወጣ፣ ምርጥም የሆነ ወይን ተከለበት፣ በመካከሉ መጠበቂያ ማማ ሰራ፣ የወይን መጭመቂያም ጉድጓድም አበጀ። ከዚያም መልካም ፍሬ ያፈራል ብሎ አሰበ፣ ነገር ግን ሆምጣጤ ፍሬ አፈራ። እናንተ በእስራኤልም የምትኖሩ የይሁዳ ሰዎች ሆይ በእኔና በወይኔ መካከል እስቲ ፍረዱ። ከዚህ ካደረግኩላት በላይ ለወይኔ ምን ላደርግላት ይገባ ነበር? መልካም የወይኔ ፍሬ ያፈራል ብዬ ስጠብቅ ለምን ሆምጣጤ ፍሬ ያፈራ? እንግዲህ በወይን ቦታ ምን እንደማደርግ ልንገራችሁ። አጥሩን እነቀላለሁ፣ ለጥፋት ይጋለጣሉ፣ ግንቡንም አፈርሳለሁ፣ መረገጫም ይሆናሉ። የማይኮተኮትና የማይታረም ጠፊ መሬት አደርገዋለሁ፣ ኩርንችትና እሾህም ይበቅልበታል። ተመሳሳይ አገላለጽ። ዝናብ እንዳይዘንብበትም ደመናዎችንም አዛለሁ። የሰራዊት ጌታ እግዚአብሔር የወይን ቦታው የእስራኤል ቤት የይሁዳም ሰዎች የደስታ አትክልት ናቸው ይላል። እነዚህ ሰዎች የእስራኤል ሕዝብ ናቸው ብሏል። ይሄንን ያውቁታል። የእስራኤል ሕዝብ ተደራሲያኑ በደንብ ነው የሚያውቁት። እግዚአብሔር ለእስራኤል የሚያስፈልገውን ነገር አድርጓል። ከብሉይ ኪዳን ጀምሮ ታምራት ሲያደርግ ነበር። ከዛ ደግሞ በቀን አምድ በሌሊት ደግሞ በብርሃን አምድ ሲመራቸው ነበር። እሱ ብቻ አይደለም፣ ኢየሱስ ክርስቶስ በመጣ ጊዜ ግልጽ የሆነ ወንጌል ተሰብኮላቸዋል። እሱ ብቻ አይደለም፣ ኢየሱስ የሰበከውን ወንጌል በተአምራት አረጋግጦላቸዋል። ኢየሱስ ከሞተ ከተነሳ በኋላ ደግሞ መንፈስ ቅዱስ ከረደ በኋላ ሐዋርያቱ ወንጌል ግልጽ በሆነ ሁኔታ ሰብኮላቸዋል። ከዛ እስራኤል ሕዝብ ሪጀክት አድርገዋል። ስለዚህ ምንድን ነው የሚጠብቃቸው? ኢሳይያስ 5 ላይም እዚህም እንደተጠቀሰው ጀጅመንት ይጠብቃቸዋል ማለት ነው። የመጀመሪያው እርሻው አማኞች እንደሆኑ ምንም ጥያቄ የለውም። ሁለተኛውን እርሻው ለምን ማምጣት አስፈልገ? እርሻውን ለምን በሁለት መክፈል ፈለገ የሚለውም መሰረታዊ ነገር ነው። ሁለተኛው እርሻ ደግሞ በቀጥታ ከእስራኤል ሕዝብ ጋር
ተያይዞ ነው የቀረበው። አማኞችስ ኢየሱስን ይክዱታል? በክርስቶስ ኢየሱስ አምነው የዳኑ ሰዎች በስተመጨረሻስ ደህንነታቸውን ሊያጡ ይችላሉ? ይህን ቁጥር 9 ቀጣይ ሳምንት ከምናየው የተወሰነ ነገር አንስቼ እጨርሳለሁ። ቁጥር 9 ወዳጆች ሆይ ምንም እንኳን እንደዚህ ብንናገርም ከደህንነታችን ጋር የተያያዘ ታላቅ ነገር እንዳለን እርግጠኞች ነን ይላል። እስካሁን እያወራ ያለው ስለ አማኞች ከሆነ ምንድነው ፖይንቱ? እርግጠኞች ነን ማለት ነው። ማለትም አለቀላት፣ ተስፋ የላትም፣ ከእግዚአብሔር የሚጠብቃት ፍርድ ነው ብሎ እስካሁን አውርቶ እኛ ግን ድነታችንን በተመለከተ ልንሰጋ አይገባም እያለ ነው። ልንፈራ አይገባም እያለ ነው። እዚህ ጋር አንድ ነገር ማንሳት እፈልጋለሁ። አስቀድሞ ከቁጥር 1 እስከ 3 ባለው እዚህ ምዕራፍ 6 ላይ ባለፈው ሳምንት ስናይ ስለ ልጅነት እያወራ ነበር አይደል? ስለ ልጅነትና ስለ ሕፃንነት እያወራ ነበር። ድንገት ነው መጥቶ ፍርድ ይጠብቃል፣ አለቀ፣ ብርሃን በርቶላቸው ክደውት ምናምን እያለ የገባው ከቁጥር 4 ጀምሮ ድንገት ይመስላል ክፍሉን ስናይ። ግን ቁጥር 9 ላይ ስንመለስ ድንገት አይደለም ነገሩ። ከቁጥር 1 እስከ 3 ልጆች ናችሁ እድገት ይጠበቅባችኋል ብሎ ተናግሮ ነበር። ከዛ ይህንን ሁሉ ነገር ካወራ በኋላ ልጅ ብትሆኑም ግን አንድ ነገር እርግጠኛ ሁኑ፣ ምንም እንኳን በመንፈሳዊ ሕይወታችሁ ባታርጉ፣ በመንፈሳዊ ሕይወታችሁ ባትበስሉም ደህንነታችሁን በተመለከተ ግን እርግጠኛ ሁኑ፣ እንደ እስራኤል ሕዝብ አጠፉም እያለ ልጆች ናችሁ ብሏል፣ ተናግሯል። ግን ደግሞ ማድረግ አለባችሁ ብሏል። ባታድጉስ እርግጠኛ ሁኑ እያለ ደህንነታችሁን ልታጡ አትችሉም እያለ ነው። ደህንነታችሁን በተመለከተ እርግጠኛ ሁኑ እያለ ነው። ከደህንነታችን ጋር በተያያዘ ታላቅ ነገር እንዳለን እርግጠኞች ነን። ምዕራፍ 4 ላይ እኮ ከዚህ በፊት አይተነዋል። እኛ ያመንን ግን ወደ እረፍቱ እንገባለን ብሏል። የእስራኤል ሕዝብ ወደ እረፍቱ ሊገቡ አልቻሉም ብሎ ነበር። እኛ ያመንነው ግን ኢየሱስን የተከተልነው ግን ዳውት የለም ወደ እረፍቱ እንገባለን ነው እያለ ፊልጵስዩስ መጽሐፍ ምዕራፍ 1 ቁጥር 6 ላይ በእናንተ መልካሙን ስራ የጀመረው እርሱ እስከ ክርስቶስ ኢየሱስ ቀን ድረስ ከፍጻሜው እንደሚያደርስ እርግጠኛ ነኝ። ተመሳሳይ ቃል አማኞችን በተመለከተ የክርስቶስ ኢየሱስን የሆኑትን በተመለከተ እርግጠኛ መሆን አለባቸው። ለምን? ቀደም እንዳነሳ ነው አሮጌው ኪዳን ውስጥ አይደለም ያሉት፣ አዲሱ ኪዳን ውስጥ ነው ያሉት። የፍርድ ዙፋን ላይ አይደለም ያሉት፣ የምህረት ዙፋን ላይ ነው ያሉት። ከፍርድ ዙፋን የሚወጣው ፍርድ ሳይሆን የሚቀበሉት ከምህረት ዙፋን ከሚወጣው ጸጋና ምህረትን የሚቀበሉበት ነው ማለት ነው። ስለዚህ የዕብራውያን መጽሐፍ ምዕራፍ 6 ከቁጥር 4 እስከ 6 ባለው ላይ ተመስርተን ደህንነታችን ልናጣ እንችላለን ማለት በአሮጌው ኪዳንና በአዲሱ ኪዳን መካከል ምንም ልዩነት የለም ማለት ነው። በጸጋው ዙፋንና በምህረት ዙፋን መካከል ምንም ልዩነት የለም ማለት ነው። በኢየሱስ ክርስቶስና ብሉይ ኪዳን ላይ ባሉ የእምነት አባቶች መካከል ምንም ልዩነት የለም እያለ ነው። ግን የዕብራውያን ጻፊ በግልጽ እንደሚነግረን አዲሱ ኪዳን ከአሮጌው ኪዳን የተሻለ ነው። የአዲሱ ኪዳን ዋስ ከአሮጌው ኪዳን ዋሶች የተለየ ነው። የአዲሱ ኪዳን ሕዝብ ከአሮጌው ኪዳን ሕዝብ የተለየ ነው። በምን የጸጋ ዙፋንና የምህረት ዙፋን እንጂ የፍርድ ዙፋን ስላልሆነ ይለናል። ከደህንነታችን ጋር በተያያዘ እርግጠኛ መሆን የማይችሉ ያልዳኑ ሰዎች ብቻ ናቸው። የዳነ ሰው መንፈስ ቅዱስ በውስጡ ስላለ ይሄን ምስክርነት ይሰጠዋል። ልድን አልችልም ብሎ የሚሰጋ ሰው መጠራጠር ያለብን እንዲህ አይነት ጥርጣሬ ልጅ የሆኑ ሰዎች ባህሪ አይደለም። ሮሜ መጽሐፍ ምዕራፍ 8 ላይ አባባ ብለን እንጠራበትን የልጅነት መንፈስ በውስጣችን አኖሯል። ቦልድነስ አለን እያለ ልጆች ነን እያለ ነው። በጣም በሚገርማችሁ ወደ ታች ወርድና ልጆች ከሆናችሁ ደግሞ ወራሾች ናችሁ የሚል ደግሞ እርግጠኝነት ይሰጣል። መንፈስ ቅዱስ በውስጡ ያለ ሰው የልጅነት መንፈስ አለው። እግዚአብሔርን አባባ ብሎ መጥራት የሚችልበት የድፍረት መንፈስ በውስጡ አለው። ደግሞ ልጅ ከሆነ የማይቀር እውነታ ደግሞ አንዱ ምንድነው? ወራሽ መሆን። ከላይ አስቀድሞ የጠራቸውን አጽድቋቸዋል። የጊዜ ጉዳይ ነው እንጂ መክበራቸው አይቀርም። ስለዚህ መክበራቸው ስለማይቀር አከበራቸው ብሎ ደግሞ መልሶ ይገልጽልናል ማለት ነው። የክርስቶስ ኢየሱስ የሆኑ መጨረሻቸው ክብር እንጂ እንደ እስራኤል ሕዝብ በምድረ በዳ ማለቅ አይደለም ማለት ነው። እንጸልያለን።